አንድ ግቢ ውስጥ ሆናችሁ ዶሮዎችንም እየሰራችሁ ሌሎች ሁለት ቢዝነሶችን በዛው ግቢ ላይ ማከናወን ትችላላችሁ። ከፍተኛ የሆነ ገንዘብ አይፈልግም። በጣም በትንሽ ገንዘብ የምትጀምሩት ነው ሁለቱም ቢዝነስ እና ደግሞ ስራችሁን በጣም ያጠነክረዋል። እንዲሁም ደግሞ ሰፋ ያለ የዶሮ እርባታ ላይ ተሰማራላችሁ ማለት ነው። ዛሬ የምነግራችሁ ሁለት ቢዝነሶችን ጠቁማችኋለሁኝ። የትም ሳትንከራተቱ የምታውቁትን ቢዝነስ የምትሰሩበት ማለት ነው። ከዶሮ ጋር በጣም ተቀራራቢ የሆኑ ሁለት ቢዝነሶች አሉ፣ ስራዎች አሉ። ልክ እንደ እንቁላል ጣይ ከፍተኛ የሆነ ኢንቨስትመንት የማይፈልጉ ወይም ደግሞ ኢኒሻል ኢንቨስትመንታችሁ በጣም ዝቅተኛ የሆነ በትንሽ ገንዘብ ሊጀመር የሚችል እዛው ግቢያችሁ ውስጥ የምታውቁትም ስራ እዛው ዶሮ ውስጥ የተጠቃለለ ስለሆነ ማለት ነው። ዛሬ ሁለቱም ቢዝነሶች ጠቁማችኋለሁኝ። ታዲያ ይህንን ልናገር የቻልኩበት ወይም ደግሞ ላካፍላችሁ የወደድኩበት ዋነኛ ምክንያት ምንድን ነው? እነዚህ ሁለቱን የሰሩ ሰዎች የትና የት እንደደረሱ ወይም ደግሞ የተሻለ ገንዘብ ሲሰሩ አይቻችኋለሁኝ እና እኔም በተቻለ መጠን እነዚህ ነገሮች ላይ እየተሳተፍኩ ነው መገኘው ስራዬን ለማጠንከርና ስራዬን ለማስፋፋት ማለት ነው። ዛሬ መጠቅሳላችሁ እነዚህ ሁለቱ ቢዝነሶች አነሰም በዛም ብትጀምሯቸው ስራችሁን በጣም ያጠነክሩታል፣ እንዲሁም ደግሞ ስራው እንዲስፋፋ ያደርጋል። ከአንደኛው ብታጡ ከአንደኛው ታገኛላችሁ። ከአንደኛው ስራ ቢቀዘቅዝ አንደኛውን ይደግፈዋል። ከአንደኛው ወጪ ብቻ ቢሆን አንደኛው ገቢ ያመጣል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ ሁለት ቢዝነሶችን ጠቁማችኋለሁኝ። በቃ ምን ልበላችሁ፣ ስራውን ከማወቃችሁ የተነሳ ጨፍናችሁ ሊሰሩት የምትችሉት አይነት ቢዝነስ ነው ለእናንተ የሚሆነው። ያ ማለት በቃ በጣም ሩቅ የማትሄዱት አዲስ የሆነ ልምድ የማትወስዱበት ወይም ደግሞ አዲስ የማታውቁት አይነት ቢዝነሱ ሲገባ ብዙ ጊዜ ረዘም ያለ ጊዜ ይወስድባችኋል ያንን ቢዝነስ በደንብ ለመላመድ። ይሄኛው ግን ራስ ውስጥ ያላችሁት እዚሁ በዶሮ እርባታ ውስጥ የሚጠቃለል አይነት ስራ ነው። ወደ ዋናው መረጃ የእነዚህ ሁለቱም ቢዝነሶች ከመግለጼ በፊት ግን ሁለት የሆኑ ነገሮችን ልንገራችሁ። የመጀመሪያው ጉዳይ ምንድን ነው? ሰሞኑን የሚሰማው ነገር ጥሩ አይደለም። የሚላኩልኝ ነገሮች እየበረቱ ናቸውና ሰዎች የእንቁላል ጣይ ዶሮዎችን ለመግዛት ፈልገው የስጋ ዶሮዎችን እየገዙ ነው ያሉት በዚህን ሰዓት ላይ። ስለዚህ በጣም ጥንቃቄ እንድታረጉ። በጣም በጭፍን እየተሸጠላቸው ነው ያሉት፣ በጣም በጭፍን እየተረከቡ ነው ያሉት አርቢዎችም። የሚሰማው ነገር ደስ አይልም። ስለዚህ በዚህ ይሄን ቻናል እየተከታተላችሁ እኔ ይሄን ቻናል አብዛኞቻችሁ የምትከታተሉት ምናልባት ከአንድ ዓመት በላይ ስትከታተሉ የቆያችሁ ናችሁ። በጣም ካለኝ ሰዎች ከሚገልጹልኝ አይነት አስተያየቶች ማለት ነው። ስለዚህ ብዙዎቹ ረዘም ያለ ጊዜ ነው እንደ ፊልም በሚለቀቅበት ሰዓት ቁጭ ብለው የሚከታተሉት። ክበሩልኝ፣ እጅግ በጣም አመሰግናለሁ። ታዲያ እንደነዚህ አይነት ስራዎች ውስጥ ስትገቡ በጣም ልዩ ጥንቃቄ ያስፈልጋል። ተመሳሳይ የሚባል ዝርያ አሁን ሀገራችን ላይ መጥቷል። በቪዲዮ ብቻ አይታችሁ ሄዳችሁ እንዳትገዟቸው። አይንሸት ቻናል ላይ ያያችሁትን አይነት ዶሮ በከለር ብቻ ፈልጋችሁ ሄዳችሁ እንዳትገዙ። ከሱ መልክ ጋር ተቀራራቢ የሆነ የስጋ ዶሮ መጥቷልና በስጋ ያዥነቱ የሚታወቅ በእንቁላል ጣይ ዶሮቹ የማይታወቁ አይነት ዝርያዎች ናቸውና ከዚህ ቀደም እንግዲህ ሰርቼላችኋለሁኝ አንድ ቪዲዮ። ቲክቶክ ላይም ተጨማሪ ቪዲዮዎችን ለቅቅ ያለውኝ፣ ፌስቡክ ላይም እንደዛው፣ በጽሁፍም ደግሞ አጋራችኋለሁኝ። በጣም ልዩ ጥንቃቄ ስለሚፈልግ ነው። አገኘን ብላችሁ ዘቡ ብላችሁ እንዳትገቡበት በጣም ጥንቃቄ እንድታደርጉ። በነገራችን ላይ ባትሰሩት ይመረጣል። ያ ማለት በጣም በዝቅተኛ ገንዘብ እንኳን እነዚህን ዶሮዎችም ይዞ ማስገባት ነገ አማራሪ እንድትሆኑ ነው የሚያደርጋችሁ። ስለዚህ በጣም እንድትረጋጉ ፈልጋለሁ። በጣም እንድትረጋጉና እንድታስቡ ፈልጋለሁ። ዘው ብላችሁ እንዳትገቡ። ባትሰሩት ይመረጣል። ቢዝነሱ ቢቀር በጣም የተሻለ ነው። ያላችሁን ገንዘብ እዛው አካውንታችሁ ውስጥ ተቀምጦ ሌላ ቢዝነስ ብታማርጡ የተሻለ ነው የሚሆነው። ስለዚህ ብዙ እያለቀሱ ያሉ ሰዎች አሉ። በጣም ብዙ የተጎዱ ሰዎች አሉ። የጥንቃቄ መልእክት እንዲሆንልኝ ይህንን ቪዲዮ አስተላለፍኩላችሁ። በመቀጠል ሌላኛው ምንድን ነው? ፓኬጆችን የምትፈልጉ ካላችሁ እንግዲህ በጣም ብዙ ለቁጥር የሚያታክት አይነት ቦታዎችን ሄጄ ያለውኝ፣ ብዙ እርባታዎችን አቋቁም ያለውኝ። የተወሰነች የአንድ ወር ተኩል ጊዜ ወስጄ ደግሞ አርቢዎች ዶሮችን በሚያረቡበት ሰዓት ወይም ደግሞ በሚያሳድጉበት ሰዓት ምን አይነት ቅድመ ተከተሎችን ቢከተሉ ደግሞ የበለጠ አዋጭ እንደሚሆን በራሴ ፋርም ላይ ኤክስፐሪመንት ሰርቼ እንግዲህ በጣም ምርጥ የሚባል አይነት ውጤት አግኝቼበታለሁኝ እና ዶሮዎችን ወዲያው ወደ እንቁላል ጣይ ለመቀየር ወይም ደግሞ የእንቁላል ይሄ ፒክ ፕሮዳክሽናቸው በጣም ስቴብል ሆኖ እንዲቀጥል ወይም ደግሞ በጣም በተረጋጋ አይነት ወይም ደግሞ በማይዋዥቅ አይነት ሁኔታ ጥሩ የእንቁላል ምርት እንዲሰጧችሁ ለማድረግ አንድ የኛ ኃላፊነት ነው። እኛ የምንሰጣቸው ዶሮዎች በጣም ፐርፌክት ሊሆኑ ይገባል። አንድ እሱ ላይ ሰርቻለሁኝ። ሁለተኛ ነገር ደግሞ አርቢዎችን ከማስተማርና አርቢዎችን ዶሮዎች ከኛ ሲወስዱ ዶሮ ከመሸጥ በዘለለ የተለያዩ በጽሁፍ የሚቀርቡ ማኑዋሎችን እንግዲህ ለረጅም ሌሊቶች ስጽፍ የነበርኳቸው አይነት ጽሁፎችን ከልምዴ ካገኘዋቸው ከሰራውት ኤክስፐሪመንት ከውጤቱ ያገኘዋቸው ነገሮች ወደ እናንተ ይዤ ልመጣ ስለሆነ ትንሽ አንድ
አንድ ወር ከምናምን ጠፍቼባችኋለሁ። አንድ ወር በደንብ ቪዲዮም ስለቅ አታዩኝም እና ከዚህ ጋር ተያይዞ ነው። ስለዚህ እንግዲህ ያሉት ነገሮች ጨርሼ ከኛ ጋር እንግዲህ በቅርብ የምናወጣቸው በጣም ብዙ ሺዎች የሚቆጠሩ ዶሮዎች አሉ። ተራቸው ለደረሱ ሰዎች ስንሰጥ ታያላችሁ። አያይዘም ማንዋል እንሰጣችኋለን። እኛ የምናሳድጋቸውን የቄብ ዶሮዎች እንግዲህ አይታችሁ መፍረድ ነው። በቪዲዮ ነው የምነግራችሁ። በአካል ስትመጡ በጣም የተለየ ነገር ታያላችሁ። በቪዲዮ ብቻ አይታችሁ መመስከር ትችላላችሁ። በፋርም ደግሞ ለምሳሌ ሰዎች ኦርደር ሲያደርጉ መጥተው ጉብኝት ያደርጋሉ። ጉብኝት ሰዓት ላይ በጣም ያልተጠበቀ ነገር ያያሉ። እኛ የምንሰራበት መንገድ በጣም ወጣ ያለ ልክ መኖሪያ ቤት አይነት ስሜት። እርባታ አይደለም። እርባታ ሲባል ሽታ፣ እርባታ ሲባል ቆሻሻ፣ እርባታ ሲባል በጣም ከከተማ የወጣ፣ እርባታ ሲባል ለስራ አመቺ ያልሆነ ይሄ ነገር ነው ጭንቅላታችን ላይ የሚመጣው። ቶታሊ ይሄን ነገር ቀይረ ነው እኛ የምንሰራበትን መንገድ እንግዲህ እኛ ጋር ኦርደር ያደርጉና ለጉብኝት ወይም ደግሞ ለመረከብ ሲመጡ የሚያዩቸው ሰዎች ምስክር ይሆናሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ፓኬጆችን የምትፈልጉ ካላችሁ ፉል ፓኬጆችን ለዶሮ እርባታ ያስፈልጋሉ የሚባሉ አንዳችም ነገር ሳይቀር የትም ሳትከራተቱ ዶሮችን እንዲሁም ደግሞ ፓኬጁን ተረክባችሁ እዛም ሄደን ደግሞ የማደራጀቱን ስራ እንዲሁም ደግሞ የማቋቋሙን ስራ በነፃ ምንም አይነት ክፍያ ከትራንስፖርቴሽን ጀምሮ ምንም አይነት ክፍያ ሳንቀበል ስራዎችን እየሰራ ነው የምንገኘው። አብራችሁን ስለሰራችሁ በጣም አመሰግናለሁኝ። ስለመረጣችሁኝ በጣም አመሰግናለሁ። እንደማታወዳድሩኝ አውቃለሁኝ። በጣም አመሰግናለሁኝ። በአንዳንድ ሁኔታዎች እኛ ጋር ከዚህ ከትንሽ ከወረፋ ጋር ተያይዞ ከርቀቱ ጋር ተያይዞ በተለይ ርቀተኛ ዱከምን ያለ ነው ሰዎች እንግዲህ ከአዲስ አበባ ከተለያየ ክፍለ ሀገር ቦታ ላይ ለመምጣት ትቸገራላችሁ። እውነት ነው። በተለይ በዚህ በነዳጅ ሁኔታ ብዙዎቻችሁ እንደተጉላላችሁ አውቃለሁኝ። እንግዲህ ይሄ ነገር ሲፈታ በቅርብ እንገናኛለን ብዬ አስባለሁኝ። ስልጠናዎችን መከታተል የምትፈልጉ ካላችሁ በመጪው ሰኞ ስልጠናም ይጀምራል። ስለዚህ መታችሁ አገልግሎታችን ይሄ ቀረሽ የማይባል በጣም አድቫንስድ በሆነ መንገድ ነው እየሰራን ያለ ነው። የሆነ ነገር ጠፋ ስልባችሁ የሆነ ነገር ይዤ ለመምጣት እንደሆነ መገመት ይኖርባችኋል። አሁንም እርባታው ወደ ሰማይ ልሰቅለው ነው። ሰዎች እንግዲህ ከስር እኔንም እያዩ ደግሞ የሚከተሉኝ ሰዎች አላችሁ። እናንተም በርቱ። ወደ መጣውበት ሀሳብ ልመለስላችሁ። የመጀመሪያው ጉዳይ ምንድን ነው? ከዚህ ቢዝነስ ጋር አብሮ ሊሄድና ሊዛመድ የሚችለው አንደኛው ቢዝነስ ምንድን ነው? የስጋ ዶሮዎችን መስራት ነው። የስጋ ዶሮዎችን መስራት ስላችሁ ታዲያ በምን መንገድ እንድታዩልኝ ፈልጋለሁኝ። የስጋ ዶሮዎች ሁለት አይነት የስጋ ዶሮዎች አሉ። የመጀመሪያው በአሩስቶ መልክ የምናቀርባቸው ናቸው። አንደኛው ደግሞ በዓልን ጠብቀን የምንሰራው ነው። አሁን የምነግራችሁ ነገር በአሩስቶ መልክ የምንሰራውን ሳይሆን በጣም በከፍተኛ ሁኔታውን ጥሩ የሆነ ዲማንድም ያለው እንዲሁም ደግሞ አቅርቦትም ፍላጎትም ያለው በዚህ በዓልን ጠብቀን የምንሰራው አይነት ለምሳሌ የቴትራ ኤችን ማግኘት ትችላላችሁ። ወንዶቹን ብቻ ሴቶቹንም ማግኘት ትችላላችሁ። ያው ለእንቁላል ተብሎ እየተሸጡ እየተቸበቸቡ ያሉ ሰው እንደ ጉድ አገኘም ብሎ እየገዛ ያለው አይነት ዝርያ ነው። ነገር ግን ለእንቁላል ጣይ አይሆንም፣ ታብዱበታላችሁ። ከዚህ በተጨማሪ ደግሞ ሳሶች አሉ። ሳሶች የምላችሁ ደግሞ በ90 ቀን የምንሰራቸው አይነት ዶሮች ናቸው። ወንዶቹን ብቻ ነው የምትገዟቸው። ከፈለጋችሁ በ25 ቀን፣ ከፈለጋችሁ በ30 ቀን፣ ከፈለጋችሁ በ35 ቀን፣ በ45 ቀን የምትገዟቸው አይነት ዶሮች ናቸው። ስለዚህ እነዚህን ዶሮች እንግዲህ 45 ቀን ጠቅላላ 90 ቀን ይፈጅባቸዋል እነዚህ ዶሮች ለእርድ ለመብቃት። ስለዚህ በዓልን ጠብቃችሁ የምትሰሩ ስራ ቢሆን በጣም ምርጥ ነው። በየበዓሉ እንግዲህ ጋፕ አለው። ያ ማለት እንግዲህ በተከታታይ በየ3 ወሩ ላሰሩ የምትችሉበት ሁኔታ አለ። ቀረብ አድርጋችሁ ሁለት ባች የምትሰሩበት፣ ደጋግማችሁ በሁለት ቦታ ከፍላችሁ የምትሰሩበት ሁኔታ ሊፈጠር ይችላል። ከዚህ በተጨማሪ ደግሞ አንዳንድ ጊዜ ደግሞ ረዘም ሊል የሚችልበት ለምሳሌ ረዘም ያሉ አጽዋማት በሚኖሩበት ሰዓት ላሰሩ የምትችሉበት እንዲሁም ደግሞ በዓል በማይኖርበት ሰዓት ማሰሩባቸው ጊዜዎች ሆኗል። ስለዚህ እረፍትም እየሰጣችሁ እያገገማችሁ በተከታታይነት የምትሰሯቸው አይነት ስራ ይሄ የስጋ ዶሮዎችን በ90 ቀን የሚደርሱ የስጋ ዶሮዎችን መስራት በጣም ቤስት የምለው አይነት ስራ ነው። በተለይም ደግሞ በአነስተኛ መነሳት የምትፈልጉ ካላችሁ፣ በጣም በአነስተኛ ካፒታል መነሳት በትንሽ ወጪ መጀመር የምትፈልጉ ካላችሁ ይሄ ሪከመንድ አደርጋችኋለሁ። ሌላው ሁለተኛው ቢዝነስ ምንድን ነው? አሁንም እንቁላል ጣይ ስራ ላይ ጀምራችሁ ከነበረ አያይዛችሁ ምን እንድትጀምሩ ልፈልጋለሁኝ። እንቁላል የማከፋፈል ቢዝነስ። እነዚህ ሁለቱ ነገሮች በጣም አብረው የሚሄዱ ናቸው። ሰዎች እንግዲህ እንቁላሉን ያመርታሉ። እንቁላሉን በሚያስረክቡበት ሰዓት ተረካቢ አያጡም። ነገር ግን የሚፈለገውን ማግኘት ያለባቸውን ያክል ዋጋ ከደንበኞቻቸው ወይም ደግሞ ከተረካቢዎቻቸው አያገኙም። ይሄ የብዙዎች ቅሬታ ነው። ስለዚህ ይህን ነገር እንዴት መፍታት እንችላለን? የመጀመሪያ እንግዲህ የራሳችንን ምርት ወደ ገበያ ማቅረብ መለማመድ፣ ቦታዎችን መያዝ፣ ማናገር ያስፈልጋል። ይህንን ካደረግን በኋላ አንዴ
ተረካቢዎቻችንን ካመቻቸን በኋላ የራሳችን ምርት በቂ ስለማይሆን ዶሮ ጨምረን እርባታውን አስፋፍተን በጣም ትልቅ ደረጃ እስክንደርስ ድረስ ባለው አካባቢ ላይ ያለውን እንዲህ እንደናንተ የተቸገረውን ሰው ደግሞ እየሰበሰባችሁ ወደ ተጠቃሚው ማቅረብ ትጀምራላችሁ ማለት ነው። እኔ ከራሴ ልምድ የምነግራችሁ እንግዲህ ይሄንን የምነግራችሁ እንግዲህ ሆነ ብላችሁ እስከዚህ ደቂቃ ድረስ እንደምታዳምጡኝ ስለማቅ ነው። በተለይ በቃ ስራዬ ብላችሁ ቁጭ ብላችሁ ቤተሰባችሁን ሰብስባችሁ የምታዳምጡ ሰዎች ስላላችሁ ነው። ክበሩልኝ፣ በጣም አመሰግናለሁኝ። ነገር ግን እኔ በሳይክል ዴሊቨሪ ሰርቼ ያውቃለሁኝ። በሳይክል ነው የምላችሁ። ይሄ ማለት እንግዲህ ከስንት ዓመት ከ5 ዓመት በፊት ከ5 ከ6 ዓመት በፊት በሳይክል ዴሊቨሪ ሰርቻለሁ። በየቦታው እየሄድኩ ዴሊቨር አድርግ ነበር። ያ ማለት እንግዲህ በጣም ከምን አንጻር ነው? ከመማረሪያ አንጻር ወይም ደግሞ ሰዎች እንግዲህ እንቁላል ይረከቡኛል። በጣም 2 ብር ከ25 ሳንቲም 2 ብር ከምናምን ሳንቲም እንቁላል በነበረበት ሰዓት ነው ማወራችሁ። አሁን በጣም በርካሽ በነበረበት ሰዓት በጅምላማ ከሆነ 2 ብር ከ25 ሳንቲም እንደውም ወደ 16,000 ምናምን እንቁላል ያስረከብኩበት ጊዜ፣ በጣም የከሰርኩበት ጊዜ ትዝ ይለኛል። ስለዚህ ከዚህ ጋር ተያይዞ ይሄ በዚህ ንዴት በዚህ ተነስቼ እኔ ሳይክል ስለነበረኝ ሳይክል ይዤ መንቀሳቀስና በየሱቁ ማስረከብ ጀመርኩኝ። እንግዲህ በቃ በጣም ዋጋ የከፈልኩበት ጊዜ ነው ማለት ይቻላል። ለምሳሌ ዋጋ እንዴት ከፈልክ ብትሉኝ 10 ትሪ ሄድና አደርስና እንግዲህ በሳይክል ስጭን ከፍተኛ 15 ትሪ ነው የምጭነው። በጣም በልዩ ጥንቃቄ አንዳንድ ጊዜ እንደውም እየወረድኩኝ እየገፋሁኝ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንቁላሉን ሄጄ ካደረስኩኝ በኋላ ልክ ቤት አረፍ ስል ይደውላል። አሁን ያ ማለት እንግዲህ አንዴ ሄጄ ማድረስ የምችለውን ያክል መጠን ምን ያክል እንደሚያንገላታ ተመልከቱ፣ ምን ያክል እንደሚያለፋ። በጣም ርቀት አለው ከከተማው ፋርም ያለው። ስለዚህ እዛ ሄጄ ተመልሼ መጥቼ እየገፋው ነው ማደርሰው። አንዳንድ የማይመቹ ፒስታ መንገዶች ላይ እየገፋው ነው ማሻገረው። እነዚያ ነገሮችን አልፌ እንግዲህ ይሻላል ከሚል ማለት ነው ሳተርፍ የነበረው እንግዲህ ብር ከ25 ሳንቲም ብር ከ50 ሳንቲም ያክል አተርፋለሁኝ፣ ያ ነጋዴ መጥቶ ከሚረከበኝ ማለት ነው። ስለዚህ ምን ያክል ልዩነት አለው? እናንተ ምናልባት ትንሽ የምትከራይ መኪና ብትኖራችሁና በጣም ከፍተኛ ዲማንድ ወዳለበትና ከፋይ ወደ ሆኑ ሰዎች ብታደርሱስ፣ ተጠቃሚዎቹ 2 እና 3 ሰዎችን ከማከላችሁ ብትቀንሱስ ምን ያክል ተጠቃሚ ትሆናላችሁ የሚለውን አስቡበት። ሄዶ አሁን እኔ እንደ ስሞል ቢዝነስ ነው እየነገርኳችሁ ያለሁት፣ እንደ ተያያዥ በቃ ከዶሮ እርባታ ጋር ሪሌት ያደርጋል ብዬ ነው እየነገርኳችሁ ያለሁት። ነገር ግን ሄዶ አንድ ሰው በእንቁላል ጣይ ላይ በጣም ከመስራቱ የተነሳ እንቁላል አከፋፋይ መሆኑ የማይቀር ጉዳይ ነው። በቃ እንቁላል ስቶክ ማድረግ ራሱ እንቁላል እንደ ማከፋፈል ነው የሚቆጠረው፣ እንቁላል እንደ መነገድ ነው የሚቆጠረው ማለት ነው፣ ስቶክ መያዝ ራሱ። ስለዚህ ከዚህ ጋር ተያይዞ እርባታው ላይ እስካላችሁ ድረስ ባለው ይህንን ጉዳይ ብትጠቀሙበትና እነዚህ ሁለቱን ነገሮች ብትከውኗቸው ሁሉም ነገር በአንድ ጊዜ ይሆናል አይደለም፣ ቀስ በቀስ ታደርጉታላችሁ። የማይቻል ነገር የለም። የመጀመሪያ የምትሞክሩልኝ ጉዳይ ምንድን ነው? የእንቁላል ማከፋፈሉን ቢዝነስ ብትጀምሩ፣ በተለይ እንቁላል ጣይ ያላችሁ ሰዎች ካላችሁ ሞክሩት። ግድ የለም ዋጋ ያስከፍላል አውቃለሁኝ፣ ጊዜ ይፈልጋል አውቃለሁ፣ መስዋዕትነት ይጠይቃል። እነዚያን ነገሮች ግን አንዴ ሲስተም ውስጥ ከገባችሁ በኋላ እንቁላል እያደናችሁ ነው የምታገኙት። ያ ማለት እጥረት እንዲፈጠርባችሁ ራሱ ሊያስችል ይችላል። ስለዚህ ከዚህ ጋር ተያይዞ ሞክሩት፣ ከመሞከር ይቀራል። ሌላው ደግሞ የስጋ ዶሮ ደግሞ ቀስ ብላችሁ፣ ይሄ ቦታ ዝግጅት ይፈልጋል፣ ገንዘብ ይፈልጋል። ከዚህ በተጨማሪ ገንዘብ ይፈልጋል ማለት ገንዘብ ትልቅ አይደለም፣ ስራው ማንቀሳቀሻ ብቻ። ያ ማለት የመጀመሪያው 200 ዶሮ ልታስራው ትችላላችሁ፣ 300 ልታስገቡ ትችላላችሁ። በቂ ነው የራሱ ለመጀመሪያው ባች። ታዲያ በጣም በስፔሻል ሁኔታ መስራት አለባችሁ። ዝም ብላችሁ ዶሮ ማስገባትና ማውጣት አይደለም። አንደኛ ዶሮቻችሁ በአጭር ጊዜ ውስጥ ግዙፍ ሊሆኑ ይገባል። ለነጋዴም ብታስረክቡ ለተጠቃሚውም ተሻምተው እንዲገዟችሁ ከፈለጋችሁ ምግብ ላይ ስሩ፣ መኖ ላይ ስሩ። ዝም ብላችሁ ዶሮ አስገብታችሁ ብቻ ማውጣት 90 ቆጥሮ ማውጣት ሁሉም የሚችለው ነው። የማይችለው ጉዳይ ግን በ90 ቀን ከፍተኛ ኪሎ እንዲመዝኑና ግድንግድ ሆነው እንዲወጡ ማድረግ ማንም አይችልም። እዚህ ላይ ስሩ። ስለዚህ ከዚህ ጋር ተያይዞ ቀጣይ ቲፖችን ሰጣችኋለሁ። እንዴት መኖ ላይ መስራት እንዳለባችሁ ደግሞ በቀጣይ ወደ እናንተ ይዤ መጣ ነው የሚሆነው። ሰላም።